አረብ ሀገር ስመጣ ማለት ነው። ለመጀመሪያ ጊዜ አረብ ሀገር ስመጣ ታውቃላችሁ መቼም አረብ ሀገር ያላችሁ ሴቶች ለመጀመሪያ አረብ ሀገር ስመጣ ማለት ነው ጉዴን ላጫውታችሁ። እኔ እንትና ጋር እናት ሀቢባ ጋር ምናምን ጋር ገብቼ አይካንት ቶክ እንግሊዘኛም እያወራሁ ዲስ ኢዝ ዱባይ ኢዝ very nice country. Everyone is learn English, Arabic, and Urdu. Yeah, everything. So guys, ዛሬ ማለት ነው ላጫውታችሁ። እኔ ተለማማጅ ነኝ። I don't care. እኔ ብሳሳት አልጨንቀኝም ማለት ነው። እና ልንገራችሁ ፀጉሬ እኮ በጥሼ ካልጋይ በኋላ እየጣልኩ ነው መጥረግ። በኋላ ከረሳሁት እንትኑ ኤሲው ያደርገዋል ወደዚህ ወደዛ። ስለዚህ ለምን ከሰንፍና ትናንትና ነው በርግጥ እንትን እዚሁ ጋር ነው ያለው። አልገባም። እዚሁ ጋር ነው ያለው የሰነፍ መጨረሻ ማለት ነው። ትናንትና ነው አረግፌ የጠረኩት ነገር ስለሆንኩኝ ማለት ነው። እና አረብ ሀገር ለመጀመሪያ ጊዜ አረብ ሀገር ስመጣ ጌታን የምሬን ነው የምነግራችሁ። እግዚአብሔርን ለመጀመሪያ አረብ ሀገር ስመጣ ታውቃላችሁ ቤቱ በጣም ነው የሚያምረው። ቤቱ በጣም ነው የሚያምረው። ያው ልጅም ናችሁ የዛኔ እንደዚህ በሰላ አላልንም ብዙዎቻችን ማለት ነው። ያው በልጅነታችን ነው የምንመጣው። ከዛም የዛሬን አድርገውና ማለት ነው። ከዛ ሽንት ቤት ያው እኛ ጋር ታውቃላችሁ ለእንደዚህ ነገር ኬርለስ ነን። ያው አሁን ግን በጣም እንትን እያለ ነው። ሄጄ መጥቻለሁ በቅርብ ሰሞኑ 1-3 ወር ሆኖኛል ሄጄ መጣሁኝ። እና ምን ልላችሁ ፈልጌ ነው ገና ስመጣ ማለት ነው ቤቱ በጣም ትልቅ ነበረ። በቃ ብቻ ያስፈራል። ይሄ ቤት እኔ ነኝ እንዴ የምሰራው ያስብላችኋል ማለት ነው። ጌታን ክፍሉ 24 ክፍል አለው። ክፍል 24 ክፍል አለው ቆጥሬው ከነ መጅሊሱ ማለት ነው። ሽንት ቤትም እንደዛው ያው ታውቃላችሁ በየክፍሉ ነው ያለው መኝታ ቤት። በየልጆቻቸው ክፍል ነው ያለው መኝታ ቤት እና ሽንት ቤት እና ወሽሩም እና ለመጀመሪያ ያው ቋንቋ አንችልም፣ ከባድ ነው በጣም። ግን ማመሰግናት አንድ ልጅ አለች እውነት መቼም የማረሳት ቁጥሯን ባገኝ እስካሁን አሁንም ደስ ይለኛል ባገኛት ማለት ነው። እና ልክ አረብ ሀገር እንደሄድኩኝ አንድ ልጅ ነበረች የአድዋ ልጅ። ከዛ እሷ እንትኗን ጨርሳ ነበረ ኮንትራቷን ጨርሳ አገሯ ልትሄድ ነበረ። ከዛ ገና እኔ አዲስ ነኝ አረብኛ አልችልም ምናምን። ከዛ እኔ እኮ ልሄድ ነው አለች። ስገባ ቤቱ እንደነገርኳችሁ በጣም ያስፈራል፣ በጣም ያምራል፣ በጣም ትልቅ ነው። 24 ክፍል አለው። ሽንት ቤቱም እንደዛው ነው ምናምን ነገር እና ደነገጥኩ። በቃ ፈራሁኝ ማለት ነው። በዛ ላይ ሰውየው አብሾ የሚባል በሽታ አለበት። ሴትዮዋ በጣም ኃይለኛ ናት። ልጆቿ ሴት ልጆቿ ወንድ ልጆቿ ፖሊስ ነበሩ እና በጣም ነው የሚያስፈራው ገና ለመጀመሪያ ጊዜ ስትመጡ። እና እንትን አልኩ ልጅቷን ምግብ አቀረበችልኝና ለመጀመሪያ ጊዜ ማለት ነው ምግብ አቀረበችልኝ ገና አረብ ሀገር እንደገባሁ። ከዛ ምግብ አቀረበችልኝና ብይ አለች። ምንድነው የምበላው ይሄ ብይ አለች። ኧረ እኔ እንደዚህ አይነት ምግብ አልበላም አልኳት ማለት ነው። እሷ ተላምደዋለች ኦልሬዲ 2 ዓመት ጨርሳለች ማለት ነው። ከዛ እያደርኩ ስመጣ በጣም ያስፈራል፣ ቤቱ በጣም ያስፈራል። ክፍሉ በጣም ትልቅ ነው። በቃ ተቋቁሜው ማልፈው ራሱ አይመስለኝም ነበረ። ከዛ እንትን ልጅቷን እያደርኩ እያደርን ስመጣ
በጣም እንትን ናት። የአድዋ ልጅ ነበረች ልጅቷ። የኔ እናት ሙሉዬ ትባላለች። በጣም መልካም አይገልጻትም። በጣም መልካም ሰው ነበረች። እግዚአብሔርን እኔ እንጃ አረብ ሀገር እንደዚህ አይነት ሰው ይገኛል ማለት በጣም ከባድ ነው በአሁኑ ሰዓት ማለት ነው። እና በጣም መልካም ሰው ነበረች። እና ሙሉዬ በእናትሽ አትሄጂ፣ እኔ እንደምታይኝ ገና አዲስ ነኝ፣ የሰዎቹን ባህሪ የምታውቂያቸው አንቺ ነሽ እና አለማምጂኝ በእናትሽ ትንሽ ቀን እንኳን አብረን እንስራ አልኳት። አላቅማማችም። እግዚአብሔርን በቃ አላቅማማችም። በቃ እሺ እኔ በእርግጥ ኮንትራት ጨርሻለሁ፣ ግን እሺ በቃ አብረን እንሰራለን ትንሽ ጊዜ አለችኝ ማለት ነው። ከዛ አብረን እየሰራን ታሪኩ ብዙ ነው፣ ግን አብረን እየሰራን ሰዎች ቢች ሄደው ነበር። ከዛ አብረን እየሰራን እንትን ሆነ። ሌላ ልጅ መጣች ማለት ነው ድጋሚ። እሷ ደግሞ የመቀሌ ልጅ ነበረች። እሷ ደግሞ ስሟ ማን ነበረ በእናትሽ? እሷ ያቺ መልካም የዋለችልኝ ብቻ ነው ስሟን ያዝኩት። በእርግጥ ያቺ ደግሞ ስሟ አፌ ላይ ያለ ግን አልረሳዋትም። በእርግጥ አንድ ላይ ደጉንም ክፉንም ያሳለፋችሁ ሰው አትረሱትም እውነት። እና አብረን አንድ ልጅ ደግሞ እኔ ልክ ስንት ጊዜ እንደሆነኝ ሌላ አዲስ ልጅ ትመጣለች። የመቀሌ ልጅ ናት። ልክ እንደኔው አዲስ ናት። ቋንቋ አትችልም ነገር። ከዛ አንድ ቀን ታውቁታላችሁ አረብ ሀገር የምትኖሩ ልጆች በረሃ ቦታ ክረምታቸው ሲመጣ በረሃ ቦታ እንሄዳለን ማለት ነው። ግን የእግዚአብሔር ጥበቃ እንጃ እግዚአብሔር ሊያስመልጣችሁ ሲፈልግ ከብዙ ነገር ያስመልጣችኋል። በማናችንም ሃይማኖት ብንሆን ማለት ነው። እና በረሃ ቦታ ሄደን ሶስታችንም ሆነን ከዛ በረሃ ቦታ ሄደን በጣም ኃይለኛ ፍም ተቀጣጥሏል። ታውቃላችሁ መቼም ይሄ ሄማ የሚባለው የሚሰራበት ቦታ በብርድ ሰዓት ማለት ነው። ከዛ ሄድን ማለት ነው። መጀመሪያ እኔ ኩዌት ነው የሰራሁት እና እዛ እንደሄድን ይቺ የመቀሌዋ ልጅ ነበረች የምትጠብቀው። ልጁ በሽተኛ ነው፣ ኦቲዝም ነበረ። ይሄ አሁን አንዳንድ ልጆች ምግብ ስጡኝ ምናምን ማለት የማይችሉ መናገር የማይችሉ ልጆች አሉ አይደለ? ኦቲዝም ነው ልጁ ማለት ነው። ከዛ እሱን ነበረ የምጠብቀው። ከዛ በረሃ ሄድን ማለት ነው። በረሃ ሄደን በጣም ነው እኔ እንጃ እግዚአብሔር ግን ሲጠብቃችሁ አሳልፎ አይሰጣችሁ። በጣም ብዙ ፈተና አሳልፌያለሁ እና በረሃ ቦታ ሄድን ሶስታችንም ማለት ነው። ከዛ ፍም ተቀጣጠለ፣ ከሰል ማለት ነው። በጣም የሚያስፈራ ፍም ተቀጣጠለና ልጁ አለቀሰ። በሆነ ምክንያት ልጁ ብቻ አለቀሰና ከዛ ልጁ አልቅሶ ምን አለችው? ጠሯት። ከኛ ጋር ነበር ሶስታችንም አንድ ሄማ ላይ ነበረን። ያው ስራ እየሰራን ነበር በእርግጠኛ። እነሱ ደግሞ ቤተሰብ ሲሆኑ አንድ ላይ ነው የሚቀመጡት። እኛ ሰራተኛ ስለሆንን አንድ ላይ ነው የምንቀመጠው። እና ከዛ ጠሯት። እሷን ጠሯትና እኔ እዚሁ አለች። እኔ እዚሁ እኮ መጀመሪያ ተሰደቧት፣ ተቆጧትና እዚሁ እኮ እናንተን አንቺን እዚሁ ገድዬሽ አለቻት። ውይ ኢየሱስ ብቻ ያስፈራል። እውነት አረብ ሀገር ለመጀመሪያ ጊዜ ስትመጡ ብቻ በጣም ነው የሚያስፈራው። በተለይ እነዚህ ፈጣሪያቸውን የማይፈሩ ሰዎች ሲያጋጥሟችሁ በጣም ከባድ ነው። እና እኔ እኮ አለቻት እዚሁ እንትን ብዬሽ ገድዬሽ በዚህ ፍም አቃጥዬሽ ለብልቤሽ እዚሁ አፈር ቆፍሬ መሬቱን ቆፍሬ አንቺን እንትን እችላለሁ አለቻት ማለት ነው። መጣችና ነገረችን ለኛ። እዛ ስትነግረን እስቲ ወንድና ትንካሽኛ የት ሄደን ያው እንዋደዳለን አንድ ቤት እየሰራን። እኔ የደቡብ ልጅ ነኝ፣
እነሱ ግን ያው ትግሬዎች ናቸው። አንዷ የአድዋ ልጅ ናት፣ አንዷ የመቀሌ ልጅ ናት። ከዛ እኔ ጉራጌ ነኝ፣ የደቡብ ልጅ ሆኜ ጉራጌ ነኝ። ከዛ እንዴ አልኳት፣ እስቲ ትንካሽ። በዛ ሰዓት እኔ በጣም እንትን ነኝ ማለት አልፈራም። በቃ ከሀገሬ ስወጣ ወይ ሞታለሁ ወይ እኖራለሁ ብለን ነው አይደል የምንወጣው። አልፈራም፣ ቢገሉኝም አልፈራም ነበረ። በጣም መጥፎ ሰዎች ቤት ነው የሰራሁት። እውነት ለመናገር በጣም ባለጌዎች፣ ፈጣሪያቸውን የማይፈሩ እና ከዚህ በፊት ሌላ ኬዝ እናውቃለን እኛ። የሆነ ህንድ ሾፌር ነበራቸው። ሰውየው እንደዚህ በረሃ ቦታ እንትን ይጠብቃል ማለት ነው። በግ የሚጠብቅ ሾፌራቸው አይደለም፣ በግ የሚጠብቅ ሰራተኛ ነበራቸው፣ ወንድ ማለት ነው፣ ህንድ ነው። እና ከዚህ በፊት ጋዝ ላዩ ላይ አርከፍክፎ ክብሪት ለኩሶበታል። ሰውየው ሀበሾ የሚባል በሽታ አለበት። በቃ ሲነሳበት ምንም እንደሚያደርግ አይታወቀውም። እና ያንን ስለምናቅ እንፈራቸው ነበረ። በእውነት በጣም ነበረ የምንፈራው። ከዛ ልጅቷን እገልሻለሁ ስትላት እንዴ አለ። እኔ ነኝ በዛ ሰዓት ያቺኛዋ አሁን የአድዋዋ ልጅ የምላችሁ ብዙ ባህሪያቸውን ስለምታቅ ብዙም እንትን አትላቸውም፣ ትፈራቸዋለች ማለት ነው። ያው እኔ ባህሪያቸውን ስለማላቅ በጣም እዳፈራለሁ። ከዛ እገልሻለሁ ምንም አታመጡ ትለናለች ማለት ነው ስትላት ለሷ። ከዛ እስቲ ወንድ ናት፣ እኛም ወይዬ ለምዬ እንዴት ነሽ እና ስትለን እስቲ ትንካሽ፣ እኛ አንቺን ገላ እኛም እንሞታለን እንጂ የሀገራችን ልጅማ አሳልፈን አንሰጥም። ስትገልሽ እንዴት ቆመን እናያለን? እስቲ ትንካሽ፣ እንገላቸውና እኛም እዚሁ እንሞታለን አልኳት ማለት ነው። እና ያም ቀን አለፈ። እግዚአብሔር አሻገረን ከብዙ ፈተና። አረብ ሀገር ሲባል በነገራችን ላይ ቀል ይመስለዋል ሰው፣ አይደለም። እግዚአብሔር ከሌላችሁ አረብ ሀገር በጣም ከባድ ነው። ያው እንዳንሞት እንዳንጠፋ የሚጠብቀን የሚራራልን እግዚአብሔር ስላለ አሻግሮናል። እና በጣም ከባድ ነው አረብ ሀገር በቀላሉ መጥቼ በተለይ አሁን ቋንቋ ለማይችል ሰው ውይ በስማ። ከዛ ያ ቦታ ስንጨርስ እንትን ሄድን ማለት ነው። ማብራት ተነቃቀለ፣ በቃ ሄማው ተነቃቀለ ምናምን ማለት ነው። ከዛ እነሱ እቃቸውን ጭነው ሄዱ። ማብራት የለ፣ ጨለማ ነው፣ ሰው የለም ምናምን። እኛ እቃቸው አልተጫነም። በእርግጥ እቃው ሳይጫን እነሱ ልጆቻቸውን ይዘው ምናምን ሄዱ። ግን እኛ ያለነው በረሃ ምንም ነገር የሌለው ማለት ነው። በቃ እግዚአብሔር ከባብና ከጊንጥ የሚታደጋችሁ በምድረ በዳ ላይ የዛኔ ነው እግዚአብሔርን የጠበቀኝ ብዬ ማውራት የምችለው። በእርግጥ ከብዙ ነገር ታድጎኛል እግዚአብሔር በሰው ሀገር እና ብቻ እግዚአብሔር ይመስገን። እና የዛን ዕለት ምንም ነገር አልነበረ፣ መብራት የለው፣ የሆነ ነገር ቢመጣ ባትሪ የለ፣ የምታዩበት ነገር እንኳን አንዳች ነገር የለም። እና እግዚአብሔር ሆይ ያልኩት ለዚህ ነበር እንደዚህ ምድር ላይ ያመጣኸኝ። አንድ ነገር እባብ እንኳን እነዚህ አሸዋ ቦታ ስትሄዱ እባብ አለ። እባብ እንኳን ቢነድፈን ጊንጥ ቢነድፈን ምንም አናይም፣ ጨለማ ስለሆነ ማለት ነው። እና እግዚአብሔር ሆይ በዚህ ምድረ በዳ እንደዚህ ልትተወኝ ነው እዚህ ቦታ ላይ ያመጣኸኝ አልኩት ማለት ነው። ግን ወዲያው እግዚአብሔር ሰው አዘጋጀልን። ከዛ ሾፌር ተላከልንና ሴትዮዋ እንድንጠፋ በቃ በጣም መጥፎዎች ናቸው ሰዎቹ። በእርግጥ የመጀመሪያ የሄድኩበት ሀገር በጣም ሰዎቹ በጣም መጥፎ እና እግዚአብሔር ግን
አንዳች ነገር ሳይነካኝ ሙሉ ሆኜ እንደወጣው ሙሉ አድርጎ ወደ ሀገሬ መልሶኛል። ግን ከዛ ሁሉ መከራ፣ ከዛ ሁሉ ጭንቅ፣ ከዛ ሁሉ ፈተና እግዚአብሔር ነበረ አብሮኝ እና ከዛ ቤት ስወጣ ራሱ የወሰደችኝ ደላላ ጋር ስጣላ በቃ ያው አንዳንዴ ሰው ህልም አየው ሲል እየቀለደ ይመስልናል። እውነት ለመናገር ህልም አይቼ ነው ከዛ ቤት የወጣሁት። እዛ ቤት መሞቻዬ እንደሆነ ህልም ቀድሜ ህልም አየሁኝና ከጨለማ ቤት ወጥቼ ወደ ብርሃን ወዳለበት ስወጣ አየሁኝ ማለት ነው። ይሄ ነገርማ ከእግዚአብሔር ዘንድ መሆን አለበት፣ ይሄ ቤት ይበቃኛል ለኔ ብዬ ጥዬ የወጣሁት የዛኔ ነው። እና በሰው ሀገር ብዙ ፈተና ታሳልፋላችሁ። እኔ ብዙ ታሪክ አለኝ፣ ይሄ ብቻ አይደለም፣ በጣም ብዙ ይህ ነው የማይባል ፈተና አሳልፎኛል እግዚአብሔር። እና ከባድ ነው። የሰው ሀገር ስትመጡ አዲስ ስትሆኑ ቋንቋ ሳትችሉ ስትቀሩ ከባድ ነው። የእውነት ቀላል አይደለም። በተለይ አረብ ሀገር ላይ ልትሰሩ ህይወታችሁ ልትለውጡ ቤተሰቦቻችሁ ልትመጡ ስትመጡ በጣም ከባድ ነው። በጣም ከምለው በላይ ብዙ መከራ አሳልፌያለሁ። ግን እግዚአብሔር የማይጥል አምላክ ስላለኝ የልጅነቴ አምላክ ሊጥለኝ እንዳልያዘኝ ስላወቅኩኝ ብቻ እግዚአብሔር ይመስገን ዛሬን ላቆመኝ ይችን ቀን ላይ ስላበቃኝ አመሰግነዋለሁ እግዚአብሔር። እና ለምትመጡ አሁን ልትመጡ ላሰባችሁ ሴቶች ምናምን ነው፣ ትዕግስት ካላችሁ ነው የምታልፉት። በእርግጥ ኃይለኛም ስትሆኑ አንዳንዴ ጥሩ ነው፣ በትዕግስትም ደግሞ ማሳለፍ ጥሩ ነው እላችኋለሁ። እና ያ ቤት ለእኔ መሞቼ ነበረ። ግን እግዚአብሔር ደግሞ ቃል ያለው ሰው አይዱቅም። እግዚአብሔር የተናገራችሁ ነገር በእናንተ ላይ ሳይፈጽም አትሞቱ። እና ብቻ ተመስገን ነው የምንለው፣ ሌላ የምንለው ነገር የለም። የሰማችሁኝ ተባረኩ። ደሙዬ እንዴት ነሽ? ብዙ ታሪክ አለ ገና ያልተነካ ማለት ነው። እኔ በጣም ብዙ ፈተና አሳልፌያለሁ፣ ግን በጥቂቱ ነው። ያው ግን ሰው እንዲማርበት ነው እንጂ ያቺ ልጅ ገና ያቺ የመቀሌዋ ልጅ ገና ተመታ ተደብድባ ሰውየው ኦቲዝም ልጁን ይዞ ወጥቶ በረንዳ ላይ ወደቀበት ማለት ነው። ወደቀበትና ከራሱ እጅ ነው የወደቀው። ይሄ የማታ እረፍት ካደረገ በኋላ ልጁን ይዞች ወደ በረንዳ ይወጣል ማለት ነው። ያቺ ልጅ ሰዓቷ የማረፊያ ሰዓቷ ነበረ። ከዛ ከራሱ ላይ እዚህ ትከሻው ላይ እንዳደረገው ይወድቅበታል፣ ጠረጴዛው ላይ ማለት ይመታዋል ልጁን። ከዛ ሲመታው በራሱ እጅ የወደቀው ልጅ የእሱ ጠባቂ የሆነችው ልጅቷን ቁጭ አድርጎ፣ በጣም ረዥም ናት፣ ሰውነቷ ግድንግድ ነው በኢየሱስ ስም። ከዛ እሷን ቁጭ በያላት እና ቁጭ አስደርጓት ነው በጫማ የመታት ማለት ነው። በቃ እኛ ያ ሁሉ ሲፈጠር ግን አናቅም ነበረ። ኪችን ነበርን፣ ኩሽና ስራ እየሰራን ነበረ እና በጣም ደነገጥን። ከዛ በኋላ እያለቀሰች ስትመጣ ሰው ሲጫጫ እንዴ ምን ተፈጥሮ ነው ብለን ስንወጣ ሰውየው እየመታት ነው። አረ ጌታ ሆይ ይሄ ምን አይነት በሽተኛ ሰውዬ ነው እያለን ከዛ ስንት ቀን ድረስ በር ዘግታ አልከፍትም ብላ በቃ ከዚህ ቤት ካልወጣሁኝ በር አልከፍትም አልበላምም ብላ እንደዛ ሆና ከዛ ቤት እንደምንም ብላ አልሰራም ብላ ካልሰራሽ ምን ትሰሪያለሽ ተብሎ በስንተኛ ቀን አትበላምም አትሰራምም ሲባል በቃ ሄደች ወደ አመጧት ደላሎች ጋር። እና ደግሞ እኔም እሷም ሙሉዬንም ያመጣችው ደላላ አንድ ነበረች። ከቢሮ ተከልክለው ነበረ። ቢሮ አልሰጥም ብሏቸው ማለት ሰራተኛ ስለሚያሰቃዩ አይሰጣችሁም ተብሏቸው ታግደው ነበር። ከዛ በደላላ ጀመሩ። በደላላ ነበረ የሚያመጡት። ብቻ እዛ ቤት እግዚአብሔር ሳንሞት በመጨረሻ ግን ሙሉዬን ኢትዮጵያ ሄጄ ነበረ
ከዛ ሙሉዬ ደግሞ የሆነ ጊዜ ኢትዮጵያ እንደገባች ደውላልኝ ወንድሜን ስልክ ሰጥቻት ነበረ እና ደውላልኝ እኔ እኮ አለች ሰዎቹ የፈላ ውሃ ደፍተውብኝ ሳልሞት በመጨረሻ ምን እሷ ቀረች ማለት ነው። ሁላችንም ስንወጣ እሷ ቀረች። ከዛ የፈላ ውሃ ደፉባት ማለት ነው። አሳዘነች። እኔ እኮ እናንተ ከሄዳችሁ በኋላ የፈላ ውሃ አፍልተው ደፍተውብኝ ግን ይኸው ሀገሬ መጥቼ ነበር አሁን ደህና ነኝ ምናምን ብላ ደውላ ነገረችኝ። እና አረብ ሀገር ብዙ መከራና ብዙ ስቃይ አለ። መልካምም የሚገጥመው አለ፣ መጥፎም ሳይታወቅ ገለው አሁን ለኛ ሴትዮዋ እንዳለችን ገለው በረሃ ላይ የሚቀብሩ አሉ። እኛንም ያው ያቺን ልጅ ገድዬሽ እዚህ በረሃ ላይ ቀብርሻለሁ እንዳለቻት ማለት ነው። እና በጣም ጨካኞች ናቸው። ብቻ ብዙዎቻችን ፈተና ያልደረሰብን አለን፣ ፈተና የደረሰብን ደግሞ አለን። እና ከዛ በኋላ ራሱ ሌላም ፈተና ከዛ ቤት ከወጣ በኋላ ሌላም ፈተና። ብቻ እግዚአብሔር መልካም ነው። እግዚአብሔር ያሻግራል። እግዚአብሔርን የያዘ አይወድቅም። እኔ የተማርኩት ያንን ነው። እግዚአብሔር ቃል የገባለት ሰው መቼም ቢሆን አይወድቅም። እና ይህን ይመስላል የኔ ውዶች። በተረፈ እንዴት ናችሁ? የአረብ ሀገር ኑሮ፣ የአረብ ሀገር ህይወት እንደዚህ ነው። በቀላሉ አይደለም ብር የሚገኘው፣ በቀላሉ አይደለም ለፍተህ ጥረህ ግረህ ለቤት ቤተሰብን የሚረዳው እንዲሁ በቀላሉ አይደለም። ብዙ ፈተና አሳልፈን ነው እሱም ኑሩ በህይወት ያለን ሰዎች ነን ያንን ማለፍ ራሱ የምንችለው። ግን ያላላቸው ደግሞ በበረሃ የቀሩ ስንቶች አሉ፣ ወጥተው የቀሩ። እግዚአብሔር መልካም ነው። ብቻ የኛ ሰውማ የኛ ሀገር ሰውም ብቻ ሳይሆን የሌላ ሀገርም ሰው ብዙ እንደዚህ እንትን ያላለ እና ይሄ ነው የምላችሁ። በተረፈ እንዴት ናችሁ? ደህና ናችሁ? ሮሮ አወዛውባችሁ አይደል? ነገ በዓል ነው። እንኳን አደረሳችሁ። በዓል እንዴት እያደረጋችሁ ነው? አውደ ዓመት እንዴት እያደረጋችሁ ነው? እኛ እንኳን ይኸው በሰው ቤት አይ ስቀልድ ነው። ነገ ግን እንወጣለን እረፍት። ያው ምን አባቱ ከልኩ አያልፍ። ድሮ የተሰቃየ ነው ያህል ደግሞ አሁን እግዚአብሔር መልካም ሰዎች ሰጥቶን ያው አለን። ነገ ደግሞ እረፍት ይወጣል ኢንሻአላህ ትላላችሁ። ነገ እረፍት ይወጣል። በዓል ነው። እግዚአብሔር ቢፈቅድና ብንኖር እሁድ ትንሳኤ ነው። ስለዚህ ቸርች እንሄዳለን፣ እናመልከዋለን ይህንን ጌታ እድሜን የሰጠን ህይወት የሰጠን ስለኛ በመስቀል ላይ የዋለውን እንዳንጠፋ የረዳን አቅም የሆነን የኛን ኃጢአት የተሸከመውን በሶስተኛውም ቀን የተነሳውን አምላካችንን ሙሽራችንን ኢየሱስ እናመልካለን ማለት ነው። እና እንዴት ናችሁ? በተረፈ የማዳም ቅመሞች አላችሁ ወይ? የማዳም ቅመም በቼም በየሄደችበት ማዳም ቅመም ናት ያለችው። ከማዳም ቅመም ውጪ መቼም ሌላ ሰው አይታየንም። የማዳም ቅመም ብቻ ነው የምትታየን። እንደኛ ስቃይ የተሸከመችው መከራ የተሸከመችው እሷ ስለሆነች ማለት ነው። እና ሰዎች የሉም ዛሬ። በስማ ከግማሽ ቀን በኋላ አልነበሩ። አሁን ይመጣሉ ደግሞ ይንጫጫሉ። ቢች ሄደዋል፣ ዋና ቦታ ሄደዋል። የነሱም እኮ ነገ ነው። የነሱም ከኛ ነው ዘንድሮ አንድ ላይ ነው። የነሱም ኢስተር
ነገ ነው የእነሱም ፋሲካቸው ከነገ ወዲያ ነው። ልክ እንደኛ ማለት ዘንድሮ አንድ ላይ ነው የሚፈታው የሁሉ የህንዶች፣ የነጮች፣ የምናምኖች፣ የግብጾች፣ የአበሾች አንድ ላይ ደስ አይልም? እነሱ ያው ቢች እያሳለፉ ነው። እኛ ያው ቤት ማነው እስከ ስራ ጋር እየታገልን ውለናል። እንግዲህ እንደዛ ነው ወገኖች። እስቲ አሁን ደግሞ ልውረድና ውሾቼን ዞር ዞር እያረኩ ቪዲዮ ልቅረጽና ልልቀቅ ቲክቶክ ላይ እንዞር እኔና ውሾቼ። እነሱ እንኳን የሉም አልመጡም። በእርግጥ አሁን የሚመጡበት ሰዓት ደርሰዋል። እነሱ እየዋኙ ነው። ውሃ ላይ ከገቡ አይወጡ። ውሃ ይወዳሉ ልጆቹ። እና እንዴት ናችሁ የኔ ሁማን ሄር አያችሁት? አይ አትስቁኝ። የምር ትታጠብና እሳት ትሰራለች ነገ ማለት ነው። የታለ ፀጉር መያዣ እና እንዴት ናችሁ? የግናችሁ እንዲያው ሰሞኑ እንዴት አለፈ? በዓል ጾም ምናምን በዓል ምናምን አሻሮ ቆላችሁ የመዳም ቅመሞች። ለቢ በነገራችን ላይ ቲጂ ደውላልኝ ነበር ዛሬ ጠዋት ኢሞ ላይ ማታ ሀይ ብላኝ፣ እኔ ደግሞ የማላውቀው እንትን ብሎክ አድርጌ መልሼ ከፈትኩት። ማን ነው የሚደውልብኝ ብዬ ማለት ነው። እና ነገ ነይ ብያታለሁ። ከመጣች ኢንሻአላህ ያው የምትበልፈው እንላለን ማለት ነው። እኔ ሽፎን አበሻ ቀሚስ ምናምን የለኝም። በእርግጥ ምን ያደርጋል ሽፎን? ምን ሽፎን ደግሞ ኧረ አንቺ ልጅ እግዚአብሔር እያለ እንዴት እፈራለሁ? አምናንም ካቻምናንም እሱ አልፌያለሁ። አምናንም ካቻምናንም እሱ አልፌያለሁ። እውነት ነው። በሉ ደህና ዋሉ። ልውረድ እስቲ።